ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሐሳብ ዴሊ ፕሮግራማችን የምናነሳው እንግዲህ የዲጂታል ኢትዮጵያን አፈጻጸሞችን ይሆናል። በተለይ ዲጂታል 2025ን እንግዲህ አሁን ላይ አጠናቀናል። በኢትዮጵያ በርካታ ዘርፎች ላይ በርካታ ምርታን አመጣናል። ከዚህ ጋር በተያያዘ እንግዲህ ዲጂታል 2030ን ደግሞ በትናንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚሁም ሌሎች ሚኒስተሮች በተገኙበት የስራ ማስጀመሪያ መርሃ ግብር ተደርጓል። ባለፈው ዲጂታል ኢትዮጵያ 2025 እንግዲህ በበርካታ ዘርፎች ላይ የተለያዩ ስራዎችን ሰርተናል። እነዚህ ስራዎች ለሀገር እድገት፣ ለሀገር ብልጽግና እንደዚሁም ደግሞ ለቀጣይ ስራዎቻችን በርካታ ጥቅሞችን አመጣል። በቀጣይም ደግሞ በዲጂታል 2030 ኢትዮጵያ እንግዲህ የታቀዱ በርካታ ስራዎችን ለመስራት ወደ እንቅስቃሴ ተገብቷል። እነዚህ ስራዎች ምንድን ናቸው? በዲጂታል 2030 ሀገራችን ኢትዮጵያ ምን ለማሳካት እቅድ ይዛ እየተንቀሳቀሰች ነው? በዲጂታል 2025 ደግሞ የተሰሩ ስራዎች ለኢትዮጵያ ምን አይነት ጥቅም አመጣውላታል? እንደዚሁ ደግሞ በቀጣይ የምንሰራው ስራ ላይ ምን አይነት ትሩፋቶች አለው የሚለውን በሰፊው የምንወያይ ነው የሚሆነው። እንደምናውቀው ዲጂታል ኢትዮጵያ ወደ ስራ ሲገባ እንግዲህ በርካታ አንከኖች ነበረበት። እነዚህ ሁሉ አንከኖች አልፎ እንግዲህ ዲጂታል 2025ን ጨርሰን ወደ ዲጂታል 2030 ተሻግረናል። ሀገራችን ኢትዮጵያ በዲጂታላይዜሽን ከዓለም እኩል ለመራመድ የተለያዩ ስራዎችን እየሰራች ትገኛለች። ዓለም በፍጥነት እያደገ ባለበት ሁኔታ ዲጂታላይዜሽን ደግሞ ወሳኝና አስፈላጊ ነው። ለዚህም ነው ሀገራችን እንግዲህ በየ5 ዓመቱ የሚጠናቀቅ ወይም ደግሞ በየ5 ዓመቱ የተለየ እምርታና ለውጥ የሚያመጣ ስራዎችን ለመስራት አቅዳ የምትንቀሳቀሰው። በዲጂታል 2025 በበርካታ ዘርፎች ትልቅ ትኩረትን ያገኘና በተለያዩ ስራዎች ላይ ደግሞ ትልቅ እምርታን አመጣን የሀገር እድገት እንደዚሁም የሀገርን ብልጽግና አሳክተናል። በቀጣይስ በዲጂታል 2030 ደግሞ ምን ለመስራት አቅደናል በሚለው ላይ እንግዲህ የተለያዩ ሐሳቦች ተነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም በዚህ ፕሮግራም ላይ የተለያዩ ሐሳቦችን አንስተዋል። ዲጂታል ኢትዮጵያ በ2030 ማስጀመሪያ መርሃ ግብር ላይ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታላይዜሽን የሀገር ሉዓላዊነት ጉዳይ ነው ብለዋል። በተለይ ደግሞ ዓለም አሁን በዚህ በሚያድግበት ደረጃ ላይ እኛም ከዲጂታላይዜሽን እኩል ማደግ ይኖርብናልም ብለዋል። የ2025 ዲጂታል ኢትዮጵያ በሁሉም ዘርፎች ማለትም 100% በሚባል ደረጃ ስኬታማ የነበረ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል 2030 ደግሞ በርካታ ስራዎችን እንሰራለን ብለዋል። የ2025 የዲጂታል ስትራቴጂ 100% በሚባል ደረጃ የተሳካ ስትራቴጂ ነው። ይህን ስትራቴጂ በመንግስት መዋቅር ብቻ ሳይሆን አካዳሚያውም እንዲፈትሸው እጋብዛለሁ። ምን ነበር ትልሙ፣ ንድፉ፣ ምን ተሳካ፣ ምን አልተሳካም የሚለውን ለማየት እድል ቢያገኙ አንድን ነገር አርቆ ማቀድ አርቆ ማለም ብቻ ሳይሆን የመከወን ብቃት ከዚያ ውስጥ እንዴት ሊወጣ እንደሚችል የሚያሳይ አስተማሪ ጉዞ ስለነበረ አንተ በዋነኛነት ይህን ስትራቴጂ የሚመራውን ተቋም የመራ ሰው ስለሆንክ እንኳን ደስ ያለ። እነዚህም እንግዲህ ዲጂታል የህዝብን መሰረተ ልማት ሽግግር እንዲኖርና ዜጎች የተሰማሩበት የስራ ዘርፍ መርዳት የሚቻልበት ነው ብሏል። በቴክኖሎጂ በግብርና እንደዚሁም በተለያዩ ስራዎች በሚሰራባቸው ዘርፎች ላይ ምን አይነት ስራዎች እየተሰሩ ነው የሚለውን ዲጂታል ኢትዮጵያ ሁሉንም በቁጥራዊ መረጃ የሚያስቀምጥና ሀገር እድገት ላይ ትልቅ አቅም ያለውና ለሀገር እድገትም ትልቅ አስተዋጽኦ የሚያደርግ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ ዲጂታል ኢትዮጵያ 2030 የመንግስትን ቢሮክራሲ መቀነስ አለበትም ብለዋል። እንደምናውቀው በተለያዩ ተቋማቶች የመንግስት ቢሮክራሲ በርካታ አንከኖችን ሲፈጥር ነበረ። ለዚህም ነው ዲጂታል 2030 ትኩረት ሰጥቶ ከሚሰራባቸው ዋነኛ ስራዎች የኢትዮጵያን ቢሮክራሲ መቀየርና ማሻሻል እንደዚሁም ደግሞ በቢሮክራሲ ላይ የሚገጥሙ ችግሮችን መቅረፍ ነው። የዲጂታል 2030 ስትራቴጂካዊ መንደርደሪያው ዲጂታል 2025 ነበረ። ዋነኛ ራዕዮቹ ደግሞ 3 ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። 3 ራዕዮቹ ምን ናቸው ብለን ስናነሳ የመጀመሪያው እንግዲህ አክሰስ ነው። አክሰስስ ምንድነው? ለዲጂታል ኢትዮጵያ ወይንም ደግሞ ለህዝብ ጠቀሜታ ያለው ስንል ሁሉም ሰው ከቤቱ ሆነ ከሌላ ቦታ ሆኖ አክሰስ ማድረግ የሚችልበትን ትልቅ እድል መፍጠር ነው። ለዚህም ነው አክሰስን ማሳደግ ማለት የሀገርን እድገት ማሳደግ ነው። ሁሉም ኢትዮጵያዊ ባለበት ወይንም ደግሞ እጁ ላይ ባለው ስማርት ስልክም በሌሎችም ነገሮች ተጠቅሞ ከዲጂታሉ ዓለም እኩል መራመድ አለበት። በሀገር እድገትም ላይ በሀገር ብልጽግናም ላይ እኩል መሳተፍ አለበት። ሌላው ኦፖርቹኒቲ ነው። ኦፖርቹኒቲ ደግሞ ለሁሉም ሰው እኩል ኦፖርቹኒቲ መፍጠርና በመላው ኢትዮጵያ የሚገኝ ህዝብ እኩል መረጃን እንዲያገኝ፣ እኩል ተጠቃሚ እንዲሆን፣ እኩል አክሰስ እንዲያደርግና አንዱ አካባቢ ላይ ያለ መረጃ ለሌላው አካባቢ መረጃ በፍጥነት የሚዳረስበትና
ሁሉንም ተጠቃሚ የሚያደርግ አክሰስን መፍጠር ነው። እንደምናውቀው በተለያዩ ሀገራችን ክፍሎች በሰፊው የግብርና ስራዎች በተለያዩ ጊዜያቶች ይሰራሉ። ከዚህም ጋር ተያይዞ የአየር ንብረት ለውጥን መከታተል እንደዚሁም ደግሞ በአንዳንድ አካባቢዎች ላይ ያለን ችግርን በሌላ አካባቢም እንዳይከሰት በመረጃ ማዳረስ ነውና ለሁሉም ኦፖርቹኒቲ መፍጠር ነው ብሏል። ሌላው ሶስተኛው ደግሞ ትረስት ነው። በተለይ ደግሞ መተማመን በቴክኖሎጂ ደረጃ አስፈላጊ ነው። ሁሉም ሰው ቴክኖሎጂን የሚጠቀም ከሆነ በዛ ቴክኖሎጂ ላይ ሙሉ ለሙሉ እምነት ሊኖረው ይገባል። ምክንያቱም በዛ ቴክኖሎጂም ላይ እምነት የሌለው ሰው ያንን ቴክኖሎጂ የመጠቀም ሂደቱ ከጊዜ ወደ ጊዜ እየቀነሰ ይመጣልና ትረስት ዋነኛውና አስፈላጊ ነው። እንደምናውቀው በተለያዩ ጊዜያቶች በተለይ ደግሞ በቴክኖሎጂ ውጤቶች ላይ የሀገራችን ህዝብ ተጠቃሚነቱ ወይንም ደግሞ ቶሎ ተቀባይነቱ በጣም የዘገየና ቀስ ያለ ነው። እነዚህ ሂደቶች ደግሞ በቴክኖሎጂ ላይ ያለው እምነትን ከማሳደር አንጻር ነውና እምነቱ ሙሉ ለሙሉ እንዲሆንለት ትረስት ዋነኛውና አስፈላጊ ነው። በ2030 ዲጂታል ኢትዮጵያ ከሚሰሩ ስራዎች መካከል ትረስት ዋነኛው ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የ2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። በ2030 የዲጂታል ፔኔትሬሽን በዴታ 90% እንደርሳለን የሚለው የ2030 ስትራቴጂ በጣም ኮንሰርቫቲቭ ከመሆኑ የተነሳ ነው እንጂ ማለም መተለም ያለብን 100% ነው። ምክንያቱም 90% ሰው አክሰስ ኖሮት 10% ዜጋ አክሰስ ከሌለው መንግስት ወዶና ፈቅዶ 10%ቱ ከኋላ ይቅር ግድ የለም ብሎ አምኗል ማለት ነው። ዜጎች እኩል እድል እኩል ሰርቪስ ማግኘት እንዲችሉ የመጀመሪያው ትልሙ አክሰስ ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ይሄ ዲጂታል 2030 አንዱ እንዲያሳካ የሚፈልገው ነገር ኢኳል ኦፖርቹኒቲ ለዜጎች መስጠት ነው። ምን ማለት ነው? እዚህ ሰበታ ያለ አንድ አርሶ አደር እና ቀብሪ ዳህር ያለ ወይም ሽራሮ ያለ አንድ አርሶ አደር ስለ ዌዘር ያላቸው መረጃ የተለያየ ከሆነ በቅርበት ያለው የሚያቅ በርቀት ያለው የማያቅ ከሆነ በኢንፎርሜሽን እጦት ምክንያት ምርታቸው ሊበላሽ ይችላል። ካመረቱ በኋላ ገበያን በሚመለከትም እኩል መረጃ ማግኘት የማይችሉ ከሆነ በመረጃ እጥረት ምክንያት አንደኛው ገበሬ የለፋበትን ዋጋ አያገኝም፣ አንደኛው ገበሬ የለፋበትን ዋጋ ያገኛል። እዚህ አንደኛው አክሰስ ነው፣ ሁለተኛው ኦፖርቹኒቲ ነው። ሶስተኛው እና ዋነኛው ነገር ትረስት ነው። በዜጎችና በተቋማት መካከል ትምምንን ካልፈጠረ ለምሳሌ ሞባይል ይዞ ሰው እቺ ሞባይል ብሬ እንዳሰርቅብኝ በሞባይል መኒ በቴሌብር አልጠቀምም የሚል ዜጋ ካለ ሞባይል ሰራቂ ሳትሆን አመቻች መሆኗን ማሳመን ያስፈልጋል። በተቋምና በዜጎች መካከል ትምምን ካልተፈጠረ የገንዘብ ትራንዛክሽን፣ መማር ማስተማር፣ ስለ ጤና ዳታ መስጠት፣ ደፍሮ ለስራ አፕላይ ማድረግ፣ ፐርሰናል መረጃን በክላውድ ላይ ማስቀመጥ የመሳሰሉ ጉዳዮች የሚታሰቡ አይደሉም። እንደኛ ባለ ማህበረሰብ በጥርጣሬ በስጋት በኮንስፒሬሲ የተሞላ በሚሆንበት ሰዓት ቴክኖሎጂ አሳላጭ መሆን ተስኖት የሚፈራ ከሆነ ዜጎች የማያምኑበት ከሆነ የምናስበውን ነገር አያሳካም። ሁሉም ሰው በቴክኖሎጂ በተለይ ደግሞ በተለያዩ ዘርፎች ላይ ያለውን ቴክኖሎጂ እምነት እንዲኖረው ማድረግ አስፈላጊ ነው። እንደ ምሳሌ ጠቅላይ ሚኒስትር ዶክተር አብይ አህመድ ቴሌብርን አንስተዋል። በቴሌብር ሰዎች የሚጭበረበሩ ከሆነ በዛ ፕላትፎርም ላይ ያላቸው አመኔታ ይቀንሳል። ነገር ግን ፕላትፎርሙን ንጹህና በተለይ ደግሞ ለተጠቃሚዎች ግልጽ በማድረግ የመተማመን ሂደቱን ማስፋት አስፈላጊ ነውም ሲሉ ገልጸዋል። በእነዚህ ዘርፎች ላይ ያሉትን ሶስቱንም አካላቶች ሁሉንም በአንድ ላይ አጣምሮ ለሀገር እድገት ወይም ደግሞ ለሀገር ብልጽግና ሰፊውን ትኩረት መስጠት ነው ብለዋል። በተለይ ደግሞ ለዜጎች ስራ ፈጠራ፣ የሀገር እድገትን ለማረጋገጥ የሀገር ሉዓላዊነትን ማስጠበቅ ነው ብለዋል። የሀገር እድገት በዲጂታላይዜሽን ሲደገፍ ከቀሪው ዓለም እኩል በእኩል ደረጃ ማደግና መበልጸግ የሚቻልበት ሁኔታ ይመጣል። የሀገር ሉዓላዊነትን ማስጠበቅ ነው። የሀገር ሉዓላዊነትን ማስጠበቅ ስንል ደግሞ የሳይበር ጠለፋን በመከላከል የሀገር ሉዓላዊነት ወይም ደግሞ የሀገር መረጃ የህዝብ መረጃ መጠበቅና መከላከል አስፈላጊ ነገሮች ናቸው።
የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በትብብር በጋራ ይህንን ራዕይ እንደምናሳካ ሙሉ እምነት አለ። በተለይ ደግሞ ዲጂታል ኢትዮጵያ በየዘርፉ ላይ ምን አይነት ትኩረቶች ተሰጥቶ እየተሰራ ነው? እንደምናውቀው ሁሉም ዘርፍ ላይ ካልተሰራ ዲጂታል ኢትዮጵያ ማምጣት አንችልም። አንዱ ዘርፍ ላይ ያለውን እንከን አንዱ ዘርፍ የሚሸፍን ከሆነ፣ አንዱ ዘርፍ የተሻለ በዲጂታላይዜሽን አድጎ ከሆነ ሌላውኛውም ዘርፍ ከዛ እኩል መራመድ ወይንም ደግሞ አብሮ መከተል አለበት። ምክንያቱም አንዱን ጥሎ አንዱን አንጠልጥሎ እንዳይሆን። ባለፉት ጊዜያቶች በዲጂታል ኢትዮጵያ በርካታ በሚባሉ ዘርፎች ላይ የተለያዩ ስራዎችን ሰርተዋል። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በዲጂታል ኢትዮጵያ በ2025 100% በሚባል ደረጃ ውጤታማ ሆነናል ያሉት። ሁሉም ዘርፍ በዚህ ደረጃ ተጠቃሚ መሆናቸው ይህንን እንደ ውጤት የታየበት ትልቅ አስተዋጽኦ አለው። በተለያዩ ዘርፎች ስንመለከት እንግዲህ በጤና፣ በቴሌኮም፣ በፋይናንስ ዘርፍ፣ በግብርና ዘርፍ፣ በትራንስፖርቴሽን፣ በኤሌክትሪክ፣ በአንድ መሰብ አገልግሎት እንደዚሁም ደግሞ በኤአይ ዘርፎች ላይ ሀገራችን ኢትዮጵያ በርካታ ስራዎችን የሰራችበት ነው። ነገር ግን በእነዚህ ሁላ ዘርፎች የተለያዩ ስራዎች ተሰርተዋል። የተለያዩ ትልልቅ የሚባሉ እመርታዎች መጥተዋል። ነገር ግን በ2030 አይቀጠልም ማለት አይደለም። በ2030 ደግሞ አሁን ከሰሩት ደረጃ ከፍ ማድረግ ወይንም ደግሞ ወደ አልተሰሩ ዘርፎች በመዞር ደግሞ እነዚህ ዘርፎች ልምዳቸውን ወደ ሌሎች ዘርፎች በማካተትና የተለያዩ ስራዎችን መስራት አስፈላጊ ነው። በምን አይነት ዘርፎች ላይ ደግሞ ምን አይነት ትልልቅ ምርታዎች መጥተዋል የሚል እንመልከት። በጤናው ዘርፍ ላይ ነው። በጤና ዘርፍ እንግዲህ ውጤታማ ከሆነና በተለይ ደግሞ በዲጂታል ኢትዮጵያ ትልቅ ትኩረት ተሰጥቶት ከተሰራው ዘርፍ መካከል የጤናው ዘርፍ ነው። ነገር ግን በዲጂታል 2025 ትልቅ ውጤት የመጣበት ዋነኛ ዘርፍ ነው። በጤናው ዘርፍ ላይ እንግዲህ በጤና ተቋማት ያለ የመረጃ አሰባሰብ ነው። የታካሚዎች የመረጃ አያያዝ እንደዚሁም ደግሞ በተለያዩ ጊዜያቶች በታካሚዎች ላይ የሚደርሰውን እንግልት መቀነስ ነው። በተለይ ደግሞ ታካሚዎች በተለያዩ ጊዜያቶች ወደ ሕክምና ተቋማት እንደመሄዳቸው አንጻር በሕክምናው ዘርፍ ላይ በተለያዩ ጊዜያቶች ሲመላለሱ ከዚህ በፊት የነበራቸውን መረጃ በማውጣት ነገሮችን ቀለል ማድረግ ይቻላል። ምክንያቱም የበሽታቸው መንስኤ ከዚህ በፊት ምን እንደነበረ ማወቅ ይቻላል። እንደዚሁም ደግሞ አሁን ላይ ያለውን መንስኤ ለማወቅ ደግሞ ቀላል ነው። ምክንያቱም ይህም በዲጂታል ኢትዮጵያ የእያንዳንዱን የታካሚ ወይንም ደግሞ የሕክምና መረጃዎችን በቀላልና በቀልጣፋ ሁኔታ በማሳካት በመቻሉ ነው። እንደዚሁም ደግሞ በትምህርቱ ዘርፍ በተለይ ደግሞ የሕክምና የትምህርት ዘርፍን በማዘመን አንዳንድ ስፔሻሊስት ዶክተሮች በአንዳንድ ቦታ የሚሰጥ የትምህርት ዘርፍን በሌሎች አካባቢዎችም ለመድገም በዲጂታላይዜሽን ዘርፉ ትምህርት በመስጠት የሕክምና ዘርፉን በትልቁ እያዘመነ ይገኛል። ሌላው ሁለተኛው የፋይናንስ ዘርፍ ነው። እንደምናውቀው የፋይናንስ ዘርፉ ላይ ሁላችንም እየተጠቀምንበት ነው። ሁሉም ኢትዮጵያዊ ደግሞ በፋይናንስ ዘርፉ ትልቅ ምርታና ትልቅ ለውጥ እያመጣ ነው። ለዚህም ነው በሀገራችን ያለው እድገት ከጊዜ ወደ ጊዜ እየመጣ ያለው በዲጂታላይዜሽን መልኩ በመገበያየታችንና የዲጂታል ገበያው በትልቁ በመስፋፋቱ ነው። ከፋይናንስ ዘርፉ መካከል ስንመለከተው ቴሌብር ነው። ቴሌብር አሁን ነገሮችን ቀላል አድርጓል። ሁሉም ሰው በፈለገበት ቦታ በፈለገበት ጊዜ መገበያየት ይችላል። በዚህም አገልግሎት ግብይትን ወይንም ደግሞ ክፍያን ብቻ አይደለም የምንጠቀመው፣ የተለያዩ አገልግሎቶችንም መክፈል እንችላለን። እንደ ግብር፣ የትራፊክ ቅጣት የመሳሰሉ ሌሎች ክፍያዎችንም ባሉበት ቦታ ሆነን ወይም ደግሞ ወደ ሚኒስቴር መስሪያ ቤቱ ወይም ደግሞ ወደ ግብር መክፈያ ተቋሙ ሳንሄድ ባለንበት ቦታ ሆነን በእነዚህ አገልግሎቶች መክፈል እንችላለን። ይህም እንግዲህ የፋይናንስ ዘርፉ ያለው ትልቅ ምርታ ያመጣውና የሰዎችን እንግልት፣ የሰዎችን መንከራተትና በሰዎች ላይ በተለያዩ ቦታዎች ላይ በመዘዋወር የሚደርሰውን ወጪ የቀነሰበት ነው። ፋይናንስ ዘርፉ ከቴሌብር አልፎ እንግዲህ በተለያዩም እንደ ገቢዎች ያሉ ሌሎችም የጉምሩክ ተቋማቶች ራሳቸውን አዘምነው እነዚህን ቴክኖሎጂዎች በመቀበላቸው እንግዲህ ያላቸውን ስራ ማቅለል ችለዋል። እንደዚሁም ደግሞ በየቦታው ላይ የሚኖሩ እንግልቶችን መቀነስ የተቻለበት ነው። ጥሬ ብርን ይዞ መንቀሳቀስ ያሉ ችግሮች እንዳሉ ሆኖ ነገር ግን ጥሬ ብርን ሳንይዝ ግብይታችንን መፈጸም እንችላለን። በተለያዩ ቦታዎች ላይ ደግሞ የመግዛትም ሆነ የመሸጥ አቅማችንን የምናሳድግበት ነው። መንግስትም ደግሞ ለገንዘብ ኖት ህትመት የሚያወጣውን ወጪ በእጅጉ የቀነሰና ፋይናንሻል ግብይት ሲኖሩ ሁሉም ነገር በዲጂታላይዜሽን ስለሆነ ገንዘብ የግድ መንቀሳቀስ አይጠበቅም።
አይጠበቅበትም። ሁሉም ሰው በሲስተም መገበያየት የሚችልበትና የገንዘብ ኖትን ህትመት የሚቀንስበት ትልቅ አስተዋጽኦ ያለው ነው። ይሄ ማለት እንግዲህ በምን ያህል ደረጃ ዲጂታላይዜሽን እየተጠቀመ የፋይናንስ ዘርፉ እንዳደገና በቴክኖሎጂ በመጠቀም ግብይታቸውን የፈጸሙበት ሂደት እነዚህ ነገሮች ቀለል እንዲያደርጉ አድርጓል። በቴሌኮም ዘርፍ ስንመለከተው ደግሞ ካለፉት ጊዜያቶች የሞባይል ተጠቃሚ ከስተመሮች ከጊዜ ወደ ጊዜ የተስፋፉ ነው። ኢትዮ ቴሌኮም እንኳን የሞባይል ደንበኞችን ቁጥር 97 ሚሊዮን የነበረውን በ2030 እንግዲህ ወደ 128 ሚሊዮን የማሳደግ እቅድ አለው። እነዚህ እቅዶችም ደግሞ ካለፉት ጊዜያቶች ስንመለከታቸው የቁጥሩ እድገትን እየተመለከትን እንገኛለን። በቴሌኮም ዘርፍም እንግዲህ መንግስት በዲጂታላይዜሽን ሂደቱ ላይ ከነበሩ አቅምና እየፈጠሩ ካሉ ግብይቶችን ወይ ደግሞ የመንግስት እንቅስቃሴዎች ዋነኛውና ግንባር ቀደሙ እንደሆነ ይታወቃል። ሌላው በግብርና ዘርፍ ላይ ነው። ግብርናችንን ለማዘመን ደግሞ ቴክኖሎጂን የግድ መጠቀም አለብን። በተለይ ደግሞ ምርትና ምርታማነትን ለማሳደግ አስፈላጊ የሆነው ዲጂታላይዜሽን ነው። አንዳንድ አካባቢዎች ላይ የምርትና ምርታማነት መቀነስን ስንመለከተው ዲጂታላይዜሽን ካለመጠቀምና ከዲጂታሉ ዓለም እኩል ካለመራመድ የመጣ ነውና በተለይ ደግሞ በግብርናው ዘርፍ ምርትና ምርታማነትን ከማሳደግ አንጻር ዲጂታላይዜሽን ከፍተኛውን አስተዋጽኦ ይዛል። ሌላው የመሶብ አገልግሎት። መሶብ እንግዲህ የበርካታ ሰዎችን እንግልት የቀነሰና በርካታ አገልግሎቶችን በአንድ ቦታ ላይ ማግኘት የምንችልበት ነው። ግብር መክፈል፣ ንግድ ፍቃድ ማደስ፣ መንጃ ፍቃድ ማውጣት፣ እንደዚሁም ማሳደስ፣ እንደዚሁም የመብራት የውሃ የተለያዩ ክፍያዎችን መክፈል የምንችልበት ትልቅ አክሰስ ነውና ሰዎች ዲጂታላይዜሽንን በመጠቀም የሀገር እድገትም ከማምጣትም አንጻር የራስን ድካምና የራስን እንግልት የቀነሰበት ትልቅ አስተዋጽኦ ይኖረዋል። ይሄ ደግሞ በሀገራችን ኢትዮጵያ በትልቁ እየተሰራበት የሚገኘውና በተለይ ደግሞ ዓለማችን ከደረሰበት የኤአይ ቴክኖሎጂ አንጻር ለሀገር እድገት ከፍተኛ አስተዋጽኦ አለውና በ2025 የተጀመረ የዲጂታል ኢትዮጵያ እንቅስቃሴዎች ናቸው። እነዚህ ዘርፎችን እንደ ምሳሌነት አነሳን እንጂ በበርካታ ዘርፎች በርካታ ትኩረት የሰጣቸው ስራዎች ነበሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳነሱት 100% በሚባል ደረጃ ትልቅ ምርታንና ትልቅ ለውጥን አመጣል። ለዚህም ነው ዲጂታል 2025 ያመጣው ትልቅ ለውጥ ወደ ዲጂታል 2030 እንድናድግና ዲጂታል 2030 ደግሞ አዳዲስ እቅዶች እንዲኖሩት አድርጓል። በዲጂታል 2030 ደግሞ የታቀዱ በርካታ ስራዎች አሉ። እነዚህም ስራዎችስ ምንድን ናቸው? በተለይ ደግሞ በዲጂታል 2030 በትኩረት የሚሰጣቸው የኢንቨስትመንት እቅዶች ምን ናቸው ለሚለው ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳነሱት ከሆነ የመጀመሪያው ናሽናል አይዲ ነው። በተለይ ደግሞ ብሔራዊ መታወቂያን ተደራሽ በማድረግና በርካታ ሰዎች በብሔራዊ መታወቂያ ያለውን እንቅስቃሴ መቆጣጠር እንደሚቻልና ሁሉም ሰው አገልግሎቶችን ቀለል ለማድረግ የሚችል እንደዚሁም ደግሞ በተለያዩ ጊዜያቶች በአንድም በሁለትም በሶስትም መታወቂያዎች የሚሰሩ ያልተገቡ ስራዎችን መቀነስ የሚቻልበት ትልቅ ለውጥ ነው። ለዚህም ነው ናሽናል አይዲን በበርካታ ቦታዎች ወይም ደግሞ ሁሉም ሰው ጋር ተደራሽ በማድረግ መረጃን መቆጣጠር የሚቻልበት ትልቅ አቅም አለው። መንግስትም እነዚህ አይነት እንቅስቃሴዎችን በማድረግ በምን ያህል ደረጃ የስራ አጥ ቁጥር አለ፣ እንደዚሁም ደግሞ አሁን ላይ በስራ ያለው ህዝብ ምን አይነት ደረጃ ነው፣ 130 ሚሊዮን ህዝብ ሳለ የሚባለው በምን አይነት እቅድና ምንስ እየተሰራ ነው የሚለውን መቆጣጠር የሚቻልበት ትልቅ አቅም እንዳለው ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። ሌላው የግብይት ስርዓትን በእጅጉ ማዘመን ነው። አሁን ያለበት የግብይት ስርዓት ያለበት ትልቅ እምርታ እንዳለ ሆኖ ነገር ግን ከዚህም ደረጃ ከፍ ማድረግ አለብንም ብለዋል። ከካሽ ግብይት ወደ ዲጂታል ግብይት በማሳደግ የገንዘብ ዝውውሮችን፣ ለገንዘብ የሚወጣው የህትመት ወጪና የተለያዩ ፋይናንሻል ችግሮችን መቋቋም የምንችልበት አሁን ያለው ትልቅ እምርታ ደግሞ ከዚህም በላይ አሳድገን በርካታ ስራዎች መሰራት አለበትም ብለዋል። ከዚህም ጋር ተያይዞ እንግዲህ የግብይት ወይንም ደግሞ ለግብይት የምናወጣውን እንግልት መቀነስ፣ ለገንዘብ ህትመት የሚወጣው ወጪ መቀነስ፣ የገዢና ፈላጊን በአንድ ቦታ ማገናኘትና የንግድ እንቅስቃሴውን ሙሉ ለሙሉ በሚባል ደረጃ መቆጣጠር አስፈላጊው ነገር ነው ብለዋል። ፋይዳ ዋና የፐብሊክ ኢንፍራስትራክቸር የሚያደርገው ዋና ጉዳይ ምንድን ነው? ለምሳሌ ዶክተር በለጠ 1000 ብር አለ ደሞዝ ወስደሃል። ያን 1000 ብር የት እንዳስቀመጥክ አታውቅም። ቤት ይሁን ቢሮ ይሁን ኪስ ይሁን አታውቅም። ብሩ አለ አድራሻውን ስለማታውቅ ካፍቴሪያ ሄደ ቡና ብታዝ ሂሳብ ስትባል ገንዘብ አለኝ ግን አሁን ለጊዜው አድራሻውን አላውቅም ብትል የሚሰማ ሰው አይኖርም። ገንዘብ ኦን ማድረግ ብቻ ሳይሆን የት እንዳለ ማወቅም ጭምር ኢምፖርታንት ነው። 130 ሚሊዮን እንዳለን መናገር ሳይሆን እያንዳንዱ ዜጋ የት እንዳለ ምን እንደሚሰራ በምን እንደሚተዳደር ካላወቅን ስራ የለም ስራ አለ፣ ንግድ አለ ወይ ንግድ የለም፣ ሰው ይማራል አይማርም፣ የጤና ችግር አለ የምታውቅበት ምንም መንገድ የለም። ፋይዳ አድራሻን ጨምሮ የአንድን ዜጋ ሁለንተናዊ መረጃ የሚይዝ ሲሆን ያን መረጃ ያለው ሰው ወደ ዲጂታል ፔመንት ሲስተም ቨርቹዋሊ በአካል ሳይገኝ ሊበደር፣ ገንዘብ ሊያስተላልፍ፣ ሊገዛ ይችላል። ምን ከሆነ ከታወቀ በማይታወቅ ሰው ያንን ትራንዛክሽን ማካሄድ አይቻልም። የመጀመሪያው በዲፒአይ በአንክሮ ማየት የሚገባን ጉዳይ ፋይዳ ላይ ግን አድሬስ ጨምረን ማለት ነው። ሁለተኛው የፔመንት ሲስተም ነው። የፔመንት ሲስተሙ አሁን ያለው ቅድም የተነገረው ከካሽ ኢትዮጵያ ባለፉት 5 ዓመታት
በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየዓመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አዳዲስ ብሮች ካልታተሙ በስተቀረ በነበረን ካሽ መገበያየት አንችልም። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ለሀገራችን ማለት ነው። ይህ ፔመንት ሲስተም ግን በሁሉም ሴክተር አሁን ደግሞ ከሎካልም ወጥቶ ኢንተርናሽናሊም ተአማኒ የሆነና ለመገልገል የሚያስችል መሆን አለበት። አንድ ሰው እዚህ ሆኖ ከሌላ ሀገር የሚገዛው ዕቃ ካለ በዲጂታል ፔመንት ሲስተም መግዛት የሚችልበትን ስርዓት መፍጠር ያስፈልጋል። ሌላው ሶስተኛው እንግዲህ ዳታ ኤክስቼንጅ ማዘመን ነው። በተለይ ደግሞ ከዚህ በፊት በዲጂታል ኢትዮጵያ የተሰሩ በርካታ ስራዎች አሉ። በርካታ ስራዎችንም የሰሩ መስሪያ ቤቶች አሉ። ወደ ቀጣይ መስሪያ ቤት ማዘመን አሁን ላይ ያለውን ቴክኖሎጂ አንድ ቦታ ከሆነ አንድ ሰው በአንድ አገልግሎት ላይ ደስተኛ ሊሆን ይችላል። በሌሎች መስሪያ ቤቶች ደግሞ ደስተኛ ላይሆን የሚችልበት ሂደቶች አለና ሁሉንም ተቋማት በአንድ ማገናኘት ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳነሱት ከሆነ ቱሪዝምን ከኢሚግሬሽን ጋር ቱሪዝምን ደግሞ ከሌሎች ዘርፎች ጋር ማገናኘት ዘርፎች በጋራ ሲያዙ በአንድ አይነት አክሰስ ሲጠቀሙ እነዚህ ዘርፎች ላይ ሰዎች መንገላታት ሳይጠበቅባቸው በሁሉም ተቋማት ላይ በተለያዩ እንቅስቃሴዎች ወይንም ደግሞ በሁሉም ተቋማት ቀልጣፋ አገልግሎቶችን ማግኘት የሚችሉበት ትልቅ አቅምና ትልቅ አክሰስ ይኖረዋልም ብለዋል። በተለይ ዲጂታል 2030 ዋናውና ትልቁ ጎሉ እንዳሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን ቢሮክራሲ መቀነስ ነው። ሁሉም ሰው እየተቸገረ ያለውና እየተንገላታ ያለው በመስሪያ ቤቶች ያለው ቢሮክራሲ መቀነስ ነውና ዲጂታል 2030 ደግሞ በቀጣይ ጊዜያቶች ምን አይነት ስራዎች ይሰሩበታል፣ በእነዚህ ዘርፎች ላይ ደግሞ የመጣው ምርታ ምንድነው የሚለውን በቀጣይና በሌላ ፕሮግራም የማደርሳችሁ ነው የሚሆነው። የዛሬ ፕሮግራሜ ይህን ይመስል ነበረ። እስካሁን አብራችሁኝ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩኝ።